ቀንና ሌሊት የምታሰድባት ለአምስት ፍሬ ነው። ፍሬ ሏት አለ ተግባር አላደረገውም ስላለቻቸው ወጡ ፈንግጦ የወጡ እነዛ ናቸው። ገባ እንጂ ሩታ ማንም አይጠላትም። እግዚአብሔር ሰጥቷታል መውደድ። መቼም አትነጥቀውም። እዚህ ይህ እኮ እግዚአብሔር ነው፣ አትወስደው። ታንቃት መውጣታለች እንጂ የሩታ መውደድ ማንም አይቀንሰው። እየጨመረ ነው ሄደው ታያለክ። እኔ ሸውድ ደግሞ እፈካክራለሁ። አንተ ወንድ ነህ፣ እኔም ሴት ነኝ። የአባቴ ልጅ ነኝ። እኔ አስለቅሳለሁ። አንተ በምትመጣው አስለቅሳለሁ። የዛን ጊዜ እናንተ የምታይ ምን ብታሰራት፣ ምንም ብታሰራት ማንም አይጠላትም። ማንም አይጠላትም። እየወደዳት ይሄዳል ሰው። ምክንያቱም ያንተ ሲራና ተንኮል፣ ያንተ ክፋት፣ ያንተ ጭካኔ፣ ያንተ ዶሞተርነት አሳየን። ወንድ ማን እንደሆነ እያየ ነው። አንተ ወንድ ኮንክ። እስኪ አዶናይ ለሴት ልጅ ያለው ክብር እስኪ ተማር። እስኪ አንተ ፋራ ሰገጤ ማለት ነው። ሴት እንዴት እንደምትከበር፣ እናት እንዴት እንደምትከበር ቪዲዮ ተማር። አንተ ፋራ ማለት ነው። እያቸው እነ ጆን ዳንኤል እያቸው እነ ነሆ ሚስታቸው እንዴት ብለው እንደሚይዙ ይኸው። አሌክስ ትንሹ አሌክስ ነው ገና የ21 ዓመት ከአንተ ታናሽ ሚስቱን እንዴት እንደሚንከባከባል። አንተ ለብር ብለህ ሚስትን የሸጥክ ሌባ ቀጣፊ፣ በሚስቱ የሚቀና አየኸው። ልዩነታቸው እዚህ ጋር ነው። ወንድ ብሎ የሚጠራ እኮ እንዳንተ ወንድ ሳይሆን እንዳንተ ሽልጥልጥ ሌባ ነው። ለትውልድ ቫይረስ፣ ትልቅ ቫይረስ። አንተ ብለ ደግሞ ባል፣ አንተ ብሎ አባት እና ሩታ ምን ታደርገ? እምቢ አልሰራ ብትለው እኮ ገመድ ይዘው ጫካ ላይ ትሮጣለህ። እምቢ ብትለው እኮ ትታነቃለህ፣ መርዝ ትጠጣለህ። ከዛ 4-5 ቪዲዮ ትሰራለህ። እኔ ማለት ነው አንተ ሞቶ ውሸት የሞላበት ከነዘር መንዘረት። ሁላችሁም ሌቦች፣ ቀጣፊዎች፣ ሁላችሁም አንድ ሴት ልጅ ላይ ለመብላት የተነሳችሁ ጅቦች፣ የቀን ጅብ ሁላችሁ። ምንም እኔ የምፈራበት የለም። እግዚአብሔር ይመስገን ሰርቼ ምንግና ነው እንደዚህ ወጥቼ ሚዲያ ላይ የምሳድበው እንጂ እንደዚህ አላደኩም። ተቆጥቼ ነው ያደኩ። እንዳንተ ባለጌ ሰገጤ ግን ትውልድ ወንድ ልጅ እንድንጠላው ያረከው አንተ ቫይረስ ማለት ነው። ቅናተኛ አሲድ። አሁን ለዚህ ቸርቻሪ እኔ እኮ ግርም ሚለኝ ግን መቼ ነው የምታልቀው? ውሸት መቼ ነው የሁሉ ውሸት የምታበቃው? ዘላለምን ውሸትን የዋሻ እንድትኖር ዘላለምን። ሩታ እኮ አትጠላም፣ መቼም አትጠላም። ማንም አይጠላትም። ያላረገችው አርጋ ብላ ስትመጣ እኮ ለዚህ ምስኪን እች ለራሷ እንኳ ምስኪን ናት። ለነገሩ አንዳንድ ጊዜ እንፈርዳለን፣ አይፈረድም። ምክንያቱም ዶላር ነው ሸጥ ካተለሷ በማርያም በገብርኤል ብላ እንድትለምን አረካት። እንዳንተ አውሬ ያለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግን እንዳንተ አይነት ሰው አይቼም ሰምቼም አላውቅም። የሰው ልጅ እንዳንተ ክርስቶስ እኔ ማለት ነው። አንተ ሚዲያ አለን፣ እኛም አለን። አንተ ባመጣኸው፣ አንተ በወቀጥከው፣ እኔ ደግሞ ይፈካከረባለሁ ያቸዋለሁ። ወንድ ነክ አንተ በለቀቅከው ደግሞ ማንም ገብቶ እንዳይናገር አደርግልሃለሁ፣ እንዲረሱ አደርግሃለሁ። ማንም ትዝ ይልህ፣ ማንም አይፈህም፣ ማንም ፊቱን አዙሮ አያይህም። ካሁን በኋላ ማንም በአንተ ስም ማንም ስለምታመጣት እሷ ደግሞ እንዳትሞት ብላ ለልጅ እንድትኖረው በስም አባት ስለሆንክ ልጁ ደግሞ ነገ ስለሚጠይቃት ኃላፊነት አለባት። ትሞታለህ። ከአንተ መሞት ነው። ዶላር ካላገኘ ትሞታለህ። ችግር ነው ለሱ። ኑሮህም አልጠቀምካትም፣ ሞትህም አልጠቅማትም። ሁለት ችግር ነው የተሸከመች። ግን አምላክ ይገላግላል። ከአንተ አይነት ቫይረስ ይገላግላል። እንተ ጅብ ማለት ነው። ይድፋክና አምላክ ያባት ከሱ እንዳንተ መቤት ጋዝ አርጎ አጥቅታርጋችሁ። እናንተ እኮ የወንድ ሽታ የሌላችሁ ቫይረስ እኮ ናቸው። ቫይረስ በትልቁ ቫይረስ ሽንታሞች የጎዳና ልጆች እኮ ናቸው። የኢትዮጵያ ትልቅ ቫይረስ ናቸው። ብርሃን የፍሬ የሌለ ትቁረጥብን መቤት ትላለ እንዴ? ቁርጥ አድርጋ ትጣለው። አንተ ፍሬ የሌለ እንድትቀር ማለት ነው። ዲቃላ የዲቃላ አንተ እኮ እናት ብትኖር እህት የቤተሰብ ክብር ቢኖር ኖሮ አትሽለጠጥም ነበር። እንደ ወንድ ልጅ እንኳን ክብር የሌላቸው እናንተ እኮ ባሪያ ናቸው፣ አህያዎች ናቸው። ማንም የሚገዛቸው ለብር ብላችሁ ዝቅ የምትሉ ለክብር የሌላቸው የሴት ልጅ ላይ ክብር ዝቅ የምታደርጉ እኮ ደደብ ደንቆሮ ናቸው። አንተ እኮ የውዳ ማለት ነው። የበላህበት ትሪ ተመልሰ ምደፋ ነው።
አንተ ሰገጤ ፋራ ማለት ነው። እናንተ ምን ታውቃላችሁ? እናንተ መሀይሞች ከአህያ ጋር መጨፈር ካልሆነ በስተቀር እናንተ እንስት ነው። እንስሳት ዘገዳም እኮ ናቸው እናንተ። እንስትማ የተማረ ነው ያውቃል። እናንተ እንስሳ ዘገዳም ናቸው። ጫካ ደች ማለት ነው። የእንስሳ ዘገዳም ፍሬ የሌላችሁ ማለት ነው። ምን ልትታይበት አንተ? ፊትን እንኳን እንደ ጫማ እኔ 65 ነው 85 የምገዛው ጫማ ያለ እሱ ይበልጣል ካንተ ፊት። አንተ ደንቆሮ መሀይም የሚዲያ አህያ ሁሉ እናንተ ባልባት መጥቶ ለሴት አይኔ እስኪ መጀመሪያ ሴትነትን እንዴት እንደሆነ የወንድ ልጅ ሽንት መጀመሪያ እዛ ያለ አካባቢ የወንድ ልጅ ሽታ አይኖራችሁ። ወንድ ማለት እንዴት እንደሆነ ሽታ አይኖራችሁ። ከሴት ስር መውጣት አለባችሁ። እናንተ እኮ የሴት ስር ቂጣሞች እኮ ናችሁ። የሴት ፐሬድ የምትልሱ ሽንታሞች እኮ ናችሁ እናንተ እኮ ማለት ነው። ፓንት የሴት ልጅ እየላሳችሁ የምታድሩ ግማታሞት የሸተታችሁ እኮ ናችሁ። እንደናንተ ባለጌ ልጅ አለ እንዴ? እንደናንተ ጥማላም አለ? እንደናንተ ቁንጫ ያለው አለ? እንደናንተ ቫይረስ ትልቅ ቫይረስ አለ? እናንተ እኮ ልክ ኢትዮጵያ ላይ HIV ኤድስ እንደተስፋፋ እንደዛ ናችሁ ሁላችሁ። አንድ ሴት ልጅ ላይ ለመብላት የተዘጋጃችሁ ሁላችሁ ጅቦች። ምን የጫካውን ጫካ እናንተ ጫካ ያለማ በእንትን ነው በሌሊት ነው የሚወጣ። እናንተ ደግሞ የቀን ጅብ የሰው ጅብ ናቸው። በቀን ጅብ ታውቃላችሁ። እሱ የሚበላ በቀን ላይ መጥቶ ሰው እንደሚበላ የሚባለው 2 ሰዓት አለፈ አይቻልም። ዝም በላችሁ ሁላችሁ ናችሁ። ከትንሽ ሁላችሁ ተሰርች አይደለም ልንገርሽ የኔ ፍሬንድስ ነን ማለት ነው። ልንገርሽ ማለት ነው። በይዞ ማለት ነው። ስማ አንተ ወንድነት አማረጋግጠው እኔ በራስ አይዲያ ብትመጣ ነበር እንደ ወንድ የማከብርህ ማለት ነው። እንደ ወንድ እማይህ ማለት ነው። በራስ አይዲያ ብትመጣ እንደ ወንድ የወንድ ስራ ሰጥ ብትመጣ። አንተ በባለትዳሮች አየህ፣ ባለትዳሮች ቻናል ከፈቱልህ፣ በእነሱ ደግሞ እየሰራ የራስ አይዲያ እንኳን የሌለህ ነው። አንተ እኮ ባሪያ ነህ፣ በቃ ሌባ ሶዛት ከኛ ጋር መነጋገር አያምርብህም። ገባህ? ሳይዛችን አይደለም። ሁለተኛ ግን ከኔ ጋር ተከትለህ አንድ ነገር አድርግና ሄድብሃለሁ፣ አስቀይምሃለሁ። ባለፉት ስላስቀየምኩ አይደለም ገና ሆነህ እንቆርጥሃለሁ። እሺ በይዞኝ አንዴ ነው ያስከፈት እንድታጣው ነው እናረጋግጥ ደግሞ ማለት ነው። ኮሜንት ዛሬ ታማን ነገር ነው ትመጣለ ከኔ ጋር እንደተሳፈጥ በይዞኝ ገባ ያ እነዛ ይሄ ካንተ ጋር ያሉ ያቺ የውሻ ቤተሰብ ጥርቅም ያ ካንተ ጋር ያለ ጅላጅል ደግሞ ማለት ነው ብታና ትደርሱ ገባችሁ። አህያዎች ናችሁ ብላችሁ አታምሩ፣ አታፍሩ። ስታስጠሉ እንዳለ በቃ ተሰብስባችሁ እድሜ ላይ ፊልተር ከፊልተር ስታመጡ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ መስቀል ያየ ሰይጣን ናችሁ። ሰው ከኛ ጋር ተሳፍጣፈ ተቀመጥ ተከበር። ዝም ብለህ እቺ $100 $200 ዝም ብለህ ብላት ገባ። አፈር ያስበላህና ለማኝ ጋርቤጅ የምን ይሁዳ እንጂ ይሁዳ ከሃዲ። አንተ እኮ አህያ ነህ። አህያ ለምቤት እንደሸጣት አንተ አህያ ነህ። ሌባ ቀጣፊ አጭበርባሪ። መብራን ዝግት አድርገህ መብራን ብለን እንደጻፍከው ደግሞ መብራን ከታችን ቁርጥ አድርገው ፍሬ የሌለህ እንድትቀር ኋላ። ለነገሩ እናንተ ጫታሞች እኮ ሀሰን እኮ ተቆርጠሃል ብለሃል። የለህም ብለሃል። ፍሬ አያፈራም የለውም ተብለሃል። ወሸላ የለውም ያልተገረዘ ነው ተብለሃል። አንተ ወሸላ ጥናጃ ዝም በይ። አንቺ ደግሞ ፋራ ሁላ ተሰብስበ ሁላ እዚህ ጋር ፋት ከፍትልናለች እንዴ? ያለ ፊልተር እኮ ጅቦች ናቸው። መልክ የሌላቸው ስትታዩ የምታስጠሉ ድባብ ናቸው። እስስት ለሰው ደግሞ እስስት ብላችሁ ትሳደባላችሁ። ፋራ ሁላ እናንተ ፋራ ገገማዎች ካሜራ ይዛችሁ በፊልተር እየወጣችሁ ሰው ትመስላላችሁ እንዴ? እናንተ ኳሪ አባናችሁ ስታስጠሉ። በጨለማ ብትሞቱ መቤት እኔ ሽንቴ ነቅዘን ይልቀዋል። ምክንያቱ በጣም ነው የምታስፈሩ። እነዚህ ማህሪዎች ያልተማሩ ፋራ ሁላ ማለት አዲስ ፋራው እነዚህ ፋራ ፍሮሾች እኛ ገባችሁ ያልበሰላችሁ ስለሆነ እነዚህ ገጠር የገጠር ሰው ይበልጣችኋል። እነዚህ ሰገጤዎች
እኔ የገጠር ልጅ ማለት እነሱ ጋር እንድረስ እነሱ ጋር ነው እንደምትኖር የገጠር ከተማነት አለ። ይሄ አስተሳሰብ ከገጠር አይደለም። እነዚህ እኮ ከሊብነት የመጡ ሌባዎች ነው። አዲስ አበባ ገብቶ ለመስረቅ ሊመጡ እንግዲህ ይሄ በተለይ ፊቱ ያልተጨረሰ ቤት ማለት ነው። ያልተጨረሰ ቤት ማለት ሲፈጠር ማለት ነው። እሱ ጋር ሲደርስ ነው ምንም ነገር እቃ ምናምን ያቋረጥብን። እግዚአብሔር ይቅርበል እና በራስህ ነው። እስቲ ወንድነትን አሳየን። እኔ እንደዚህ ማጨበጭብልሃለሁ። አንተ ወንድነት በራስህ አይዲያ፣ በራስህ ሀሳብ፣ በራስህ ኮንፊደንስ መጣ ማለት እኔ ቃልግን ማጨበጭብል አትችልማ። ትበታ የለህማ። እንዴት በየትኛው ኮንፊደንስ አንተ በራስህ ነገር ትመጣለህ? አትችልም። አንተ ወንድ ነህ። እስቲ በራስህ ነው። እስቲ ነገር ካሜራ ዲቅን በራስህ አይዲያ መጣሁ ብልና አንተ የኔ ቁመት ያረጅግና ሆነ እንዲያብኖ ብዬ ጨጨብጭብልሃለሁ። ለምን ይሄን ማረጋ ሻዊትን ካሪና ወይ መሪም ሻዊትን ታድርጋለሽ ከፍሏለው። አፋጣ ይቀይር እሱ አፋጣን ነው የሚመጣ እሱ በአምስት አንድ ሴት በአምስት ሰው የራሱ እነዚህ ቆሻሾች አሳዳጊ የበደላቸው ወሰከኝ ያላችሁ ማትረው ሁላችሁ ወንዳ ሁላችሁ ማስመሰይ ናችሁ። እንዳትሞትባት ገመድ ሂደህ ጫካ እንዳትገባ ጉድጓድ ላይ እንዳትገባ ምስኪን ያልካት እሺ ብላ ትመጣለች። ምን ታረግ? ልጇ ነገ ይጠይቃታል። አንተ ሌባ ጭበርባሪ ማለት ነው። የማያቀበለው ለኛኛ ልትሸውደን አንተ ፋራ መሀይም ማለት ነው። አንተ ገጠም ሰገጤ ማለት ነው። እውነትሽ ነው፣ እውነትሽ ነው። እሷ ናት የጠራቻት። እሪ እበክሽ እቺ ንግስታች ደግሞ ለማን እርበክ እሷ ባትኖር ኖሮ አንተም እሷም ከነመጠራሻችሁ ትዘቀዘቁ ነበረ። ማንም ግልጽ ብሎ አያችሁ፣ ፊቱ ማያዞርላችሁ። ምክንያቱም እናንተ ለማኞች ናቸው። እሷ ግን ንግስት ናት። ነገም ዛሬም ንግስት ናት። ገባክ? ሁል ጊዜ እኮ ማታ ማታ እኮ ቤተክርስቲያን ላይ እንኳን ስንለምን ፈጣሪዬ ባረከቱ ስጠኝ ትላለህ። አንተ ሩትዬ ስትል ነው የምታድረው። ፈጣሪ ድረስተ ማለት ነው። አንተ እኮ የወንድነትን የለም። ምን ነው ጅንስ ሱሪና ካምቻ ስለለበስክ ወንድ የመሰልክ መሰለህ? እንደ አንተ ፋራ ማይም ከምን እንደሚለበስ እኮ ያስተመረች ሩታ ናት። አንተ ሰገጤ ማለት ነው። እውነትህ ነው። ከሩታ ኦዲንስ አትፈካከር። ብትፈካከር መቅበርህ እንጂ መነሳህን አይደለም። እኛ ነው ያነሳህን። አንተ እኮ ከሃዲ ነህ። የሁሉ መስዋዕት የከፈለልህ ኦዲንስ እንኳን የካድካቸው ነህ። ሩታ እንድትጠላ ሩታ ጓደኛ እንድትሆነ እውነትሽ ነው። እኛ ፋራዎች ነን አይደል? ሩታ ተሳስተሻል፣ ሩታ ለምን እንደዚህ ያረግሽ ብለን እንድንሰድባት እናት ያልወለደችኝ ያንተ ፋርነት ጥግ ላይ ወጣ። እዚህ ካፍንጫችን ደረስንበት። አንተ ፋራ፣ እኛ በተናገርነው መተህ የምትሰራ አንተ እኮ ለልጅ ሚስት በክብሯ የነገድክ ሌባ እኮ ነህ። እንዳንተ መሀይም አለ? እኔ እኮ የማውቀው የልጁ እናት ክብር፣ ዘውድ፣ ፍሬ በፈጣሪ ጸጋ የሰጠችው ናት። አንተ ግን